ራህማን ራሂም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድሞቼና እህቶች፣ አብዛኛው መስጊዳችን ውስጥ በጣም ተላላፊ የሆነ በሽታ መድኃኒት ያልተገኘለት ከኮሮና በላይ የተዛመተ ሁሉንም ሰው አዳርሷል። ይህ በሽታ ከሽንት ቤት ነው የሚጀምረው። ወንድሞቼና እህቶች፣ እንደሚታወቀው አዛን ሲል ሁላችንም ወደ መስጊድ እንገባለን። መጀመሪያ የምንጀምረው ከሽንት ቤት ነው እና ሽንት ቤት ስንገባ ከኛ በፊት ተቀምጦ ሽንት ቤት እየተጠቀመ እያለ ሰው በር ያንኳኳበታል፣ እጅ ያጨበጭብበታል። ታዲያ ተቀምጦ እየጸዳዳ ያለውን ሰው ቢዚ አርገን በትክክል እስተንጃ ሳያረግ ቾክሎ ሳይጨርስ ጉዳዩን ማለት ነው ይወጣል። ታዲያ ሁለተኛ ደግሞ ውዱእ ቦታ፣ በተለይ መስጊድ ጁማ ሁላችንም እንተዋወቃለን ወንድሞችና እህቶች። ዙሁር ሰላት ላይ ሁላችንም ለምን እንደሆነ ምክንያቱ አልገባኝም። ያኛው ፖለቲካ እያወራ ያኛው ስፖርት እያወራ ሚሲ እንደዚህ የሆነ ኔይማር እንደዚህ የሆነ ባርሳ እንደዚህ የሆነ እያለ ውዱእ ያደርጋል። ውዱእ ራሱ በትክክል እያደረግን አይደለም። ውዱእ ሲደረግ ዝክር አለ የሚደረግ ሼክ ስር አሊም ስር ተቀምጠን እንማር። እስከዛ ድረስ ግን በምንችለው ያህል ዝም ብለን ውዱእ ብናረግ በጣም ደስ ይላል። ታዲያ ውዱአችን ኢባዳ ነው ወንድሞችና እህቶች። ውዱኡ ያልተስተካከለ ሰው ሰላቱ እንዴት ይስተካከላል? ሶስተኛው ደግሞ ሰላት ቦታ። እንደሚታወቀው ሁላችንም በእጃችንና በኪሳችን ውስጥ ስልክ ይዘን ነው ወደ መስጊድ የምንገባው። እየሰገድን እያለ ሰው ከውጭ ይደውላል ማለት ነው። ሳይለንት ሳያረጉ ስዊች ኦፍ ሳያረጉ ቆሞ የሚሰግደውን ሰው ይረብሻል። ወንድሞችና እህቶች፣ እስቲ እናስበው። ፍርድ ቤት ጉዳይ ኖሮን ፍርድ ቤት ግቢ ሳንደርስ ከዛ በፊት ስልካችን ሳይለንት ወይም ስዊች ኦፍ አድርገን ነው ወደ ፍርድ ቤት የምንገባው። ምክንያቱም የፍርድ ቤት ቅጣት ስለምናውቅ። ለምንድን ነው መስጊድ ስንገባ ስልካችንን ሳይለንት የማናደርገው? መስጊድ ውስጥ ቅጣት ስለሌለ ነው። ታዲያ ወንድሞቼና እህቶች፣ ሳናውቅ የራሳችንን ሰላት አጥፍተን የሰውን ሰላት ደግሞ እያበላሸን ነው። ጥንቃቄ እናደርግ። ወልሐምዱሊላሂ ረቢል ዓለሚን።